እዚህ የምታያቸው የእናት ፎቶ ምናምን አንዳንድ ፎቶዎች አላስፈላጊ ነገር እንደዚህ ይዤብሻለሁ ምናምን እያለ ሲሰራ አንተ ዱ ዩ ቲንክ ዳር ያ ግለሰብ ዩ ቲንክ እንደ አማራ ነው የሚወስደው? ፐርሰናል እኮ ነው ለአንዳንዶቹ ታውቃለህ። ይሄ እሱ ጋር ያላቸው ይሄንን ታውቃለህ። ግን ዘር ያዕቆብ አክሰብት አደርጋለሁ። ግን ልንገርህ እኔ ከመጀመሪያው ጀምሮ ከሙኒት ጋር እኛንን ስንጣላ የነበር ነው። ቴዲ በመባ ጉዳይ ባብ እና ጆከር ለእሱ አግዞ ከኛ ጋር ሲረግጠን ቅርብ ጊዜ ነው ነገር ሲሰድበን የነበረ ሰው ነው። እኔ ልንገርህ ይሄ ጉዳይ የብሔር ጉዳይ አይደለም። ሲጀመር እሱ አንድ ቀንም ሰድቧቸው ነክቷቸው የማያውቅ ሰዎች ናቸው። እንደ ሰው ልጅ እንደሚሰማው እዛ ጋር ተሰባስባችሁ ስም ስታጠሩ የከሌን ግለሰብ ስም ለምን ዘለላችሁት ብቻ አለ። እከሌ እከሌ ብሎ ጠርቶ ሌላ ሰው እንደሚላቸው ሙኒት ደላላ ሙኒት እከሌ ብሎ ማለት ነው። እና በዚህ ልክ ግን ቤት ከፍታ የመለሰችለት ሰው የለም። እስከዛሬ ስትደራገጥ ልጇን ስትሰድብ ሄለን አንበሳ አውርዳላት ነው ሄዳ የጠየቀቻት። እኛ የደበረን ያ ነው። ጆከር እንደዚህ ያለኝ የሆነ ቤት ሜቢ እንኳን ሞቅ ብሎት ሊሆን ይችላል። ወንድ ልጅ ነው ያገባኝ። እኔ ስለሱ እኮ ይወደ ያ ነገር እሱም ደግሞ ቢሆን ከዚህ ጋር የሚገናኝ ሲመልስላት ራሴን ወክዬ ነው መመልስልሽ ነው ያላት። ስለ ብሔር እሱ የዛን ጊዜ ነው። አሁን እኮ አማራ ያሸንፋል እያሉ ነው ቤቱን የሚከፍተው እኮ። የሚጠቀው በምንድን ነው ልጅ? እሱ የሚጠቀው በምን ሆኖ ነው? እሱ የሚጠቀው ስለተደበቀ አይደል? ብሔርተኛ ሆኖ ስለሚከራከር ስለተደበቀ በዛ ነው። ስለተደበቀ ያልተደበቀ ቢሆን እኮ እንደሷ ቪዲዮ ከፍቶ ወጥቶ ስለተደበቀ ግን መንግስት ስለሚፈልገው በፖለቲካ እንደሚፈልግ ስለሚያውቅ በዛ ነው የሚያጠቁት። በሌላ ነገር ሊያገኙት አይችልም። ሙኒት የምትባለው አማራ ነች ነው ብሎ ኢትዮጵያ ገብቶ የለ እንዴ? አይኖ እኮ ስለሚየው ለዛ እኮ ነው የብሔር አይደለም። አዳምጠኝ። ፊት ለፊት ወጥተው የሚሰደቡ የአማራ ፖለቲከኞች እነሱ መንግስት አይፈልጋቸውም ማለት ነው። እሱ ተደብቆ አዲስ አበባ ላይ ሲንሸራሸር አልነበረ እንዴ? መንግስት ይፈልጋል ምናምን ያዕቆብ ሀሳቤን ልመልስለትና ልክ ነው። ይሄ የብሔር ጸብ አይደለም። እኛ ሙኒትን ስንናገር እሱ አግዞላት የጓደኞቻችን ልጅ እናት ሳይቀር ለጥፎ ሲሳደብ የነበር ቅርብ ጊዜ ግን እኔ ውጭ ሁኜ ሳየው እዚህ ጋር ቀድማ መታ እንደተደበቀ ስላወቀች ልታሰጠው ልታጋልጠው የሄደችበት መንገድ በጣም ደስ አይልም። ያ ነገር ስለደበረ ነው እንጂ ፐርሰናል ነው ሄዱት እኮ ወንድሜ። ፐርሰናል እኮ ነው ሄደው። እናንተ ለምን ለሌላ ሰው አሳልፋችሁ ትሰጡታላችሁ ነው? ፐርሰናል ላይ እኔ አማራ እያለ ወደ አማራ ስለወሰደ እኮ ይሄ የአማራ ጉዳይ አይመለከትም በሉ እንጂ ለምን አሳልፋችሁ ትሰጡታላችሁ ነው? ህዊ እያለች ያለችው አሁን ህዊ ከእሷ ጋር ፐርሰናል መሆን አለበት ባይዘው ቢካዝ ለምን ፐርሰናሊ ከዚህ በፊት ያጠቃት በጣም በብዙ ነገር ነው። ያ ችግር የለውም። ፐርሰናሊ ከኔ ጋር እንደዛው ነው። ፐርሰናሊም ብቻ አይደለም። አንደኛ እሱ፣ ሁለተኛ በብሔር አትግባን ያለችው መፍታት እኮ ነው። በብሔር አሁን ለምሳሌ እኔ ፐርሰናል ሂዊ እኮ ከሌላ ሰዎች ጋር ትጣላለች እኮ አንድ ቀን በብሔር አታርገው በል እንጂ ለምን ይረግጡታል? እሺ በየቦታው ይበለቁ ለሚረግጡ የራሱ ልጆች ፐርሰናሊ ነው አማሮች ናቸው እኮ አጼ። የኛ ጥያቄ ግን ፐርሰናል ሳይሆን ለምንድነው እነሱ የኔ ስፔሻሊ የኔ ጥያቄ ለምንድነው ሁሌ ሰማቸዋለሁ፣ ሁሌ አያቸዋለሁ፣ ሁሌ እነሱ የሚፈልጉት ሰው ብቻ ነው አማራ። እነሱ የማይፈልጉት ሰው የሆነ ቅልቅል አለበት ይሁን ወይ በቃ ለምንድነው? አማራ እየተቀበሉ አይደለም ልጁ ሄለን እሱን አይደለም ግን አሁን ለምሳሌ ሳራ እንሰማቸዋለን ከታች ሆነ እኮ እኛ በግ እኮ አይደለም ቁጭ እንኳን እንሰማለን አይደለ? ሳራ ለምን ሙኒት ጋር ቁጭ አለች ተብሎ ነው ይሁን ውርጅብኝ የሚወርድባት? እሺ እሷስ ጥፋት ካላት እውነት አማራ ከሆነ ልጅ እንደ ህጣርተው ነው ማናገር ያለበት ወይስ ሹሯን እንዲያርጉባት ቢዝነሷን እንዲያርጉባት ይችላል ማለት? እሷም ኮዮታችን ነው በኋላ ነው እንደዚህ መጣው ነው መጀመሪያ ለምንድን ነው አሳልፋችሁ መስጠት? ቤቷ የዛኔ ነበርኩ ቤቷ ልና በስነ ስርዓት ልንጠይቃት ወንድማችሁ ማነው ስሙን አላውቀውም ሊያወራት ገብቶ ነበር፣ ግን እንደ ቆሻሻ ስላስወረደችው ይህን ለምንድን ነው ሌላ ነገር የምትወስጁ? ከመሬት ተነስቶ እንደዚህ ብሎ እሱም ቢሆን አሁን ቤቱን ከፍቶ ግዟት እህቴ ናት ምናምን አለ እንጂ ምንም አላለም። ግን ሌላ ጊዜ ወንድሜ መከታ ያለችው ሰው እንደዚህ እሱን ለማጋለጥ የሆነ ስያሜ እንደዚህ ታይታል እንዲህ ስትለው ወንድሜ ነው ታይ ለምን አላለቻትም ነው ይሰማዋል እኮ ማንም ሰው ቢሆን እንደሚያደርገው ያን የጠየቃት እንጂ ምንም አላላት። ካሊፋ ይኸውልህ አንድ ነገር ማለት ሲጀመር እነሱ ማናቸውና ነው አማራ ለኛ አማራ እነሱ ሰጪ እከሌ አማራ ነው እከሌ ምን አለበት እከሌ አማራ ነው ማናቸው እነሱ ፖይንቴ የታዘብኩትን ነው መነግርሽ። የሄደችበት ርቀት ልክ ስላልሆነ ደስ አይልም። የሄደችበት ርቀት ለማንም ሰው እኛ እኮ የዘር ያዕቆብ ከድሮ ጀምሮ እንተዋወቃለን ከሱ የፈለገ ብንረጋገጥ አራዳን ያን ያህል ግን አቋሙ ባንደግፍ አሳልፎ ለመስጠት እንደዚህ አንጋጋጥም። ግን የራሴም ጥያቄ ስለሙኒት አይደለም ይሄ ዛሬ መጣ አይደለም የዛሬን ጥያቄ አይደለም። ሁሌም አለ እነሱ የሚፈልጉትን ብቻ ነው እንደ አማራ የሚያው ሌላውን ይገፋሉ። በጣም ብዙ የተገፋ አማራ አለ በእነሱ የተነሳ በጣም
በቃ እነሱ ብቻ የሚፈልጉት ነው አማራ ተብሎ የሚያዘው። ዋይ ይኸውልሽ አንድ ነገር አንደርስታንድ አይ ቲንክ ቆይ እሱን እኮ ማንም አሁን እንደ አማራ አክሰፕት አድርጎ እኮ እያወራል ማለት አብዛኞቹ እኮ አሁን እየተቃወሙት ያሉ ሰዎች እኮ ብሔራቸው እኮ አማሮች ናቸው እየተቃወሙ ያሉት። ኦሮሞ ወይንም ትግሬ እኮ አይደለም እየተቃወሙ ያለው አብዛኛውን እሱ አለና እሱ ራሱ እኮ በትግሬነት የሚከሰስ እኮ አይደል? እሱ ራሱ ብሔሩ ትግሬ ነው ተብሎ እኮ የሚከሰስ እኮ ሌላውን ማስወጣት አይችልም። አዲስ ድሮ ምትኝ እኮ ነው ድሮ አቅም ሊኖረው ይችላል እንደዚህ አይነት። አሁን ግን አማሮች እንዳለ እየተቃወሙ አይፈልግም እሱ እንደዚህ አይነት ነገር ውስጥ መግባት። ግን ምንድነው አሁን ካሊፋ ጋር አንደርስታንድ ያልተደራረግ ነው ካሊፋ አማራ ያሸንፋል ብሎ ከዚህ ንግግር ጋር እኔ አሁን ለምሳሌ እዚህ ውስጥ አማራ እንዲገባ አልፈልግም። አሁን ማንም እዚህ ውስጥ አማራ ህዝብ ምንም አገቡም እዚህ ውስጥ ትግሬ ካልገባ ኦሮሞ ካልገባ አማራ የሚገባበት ምንም ነገር የለም። እና ሲያቀተው እኔ ሙኒት ቅጥቅጥ አድርጋ ሲያቀተው አማራ ውስጥ መደበቅ አይቻልም። ልጅቷ አማራ ነኝ እኮ እያለች ነው። እኔ እንደውም ከሱ እሷን አምናታለሁ። አትሊስት በቪዲዮ ወጣ ነው የምታወራው ልጅቷ ምናምን ከሱ እሷን አምናታለሁ። አትሊስት ላመነችበት ነገር ብሔሯን አላውቅም አማራ ነኝ ነው ያለችው ልጅቷ። ኦኬ ከማንም ሰው ጋር ይጣላ ዘር ያዕቆብ በመሀል አማራ ያሸንፋል ማለት ያስከፋል? አይ ምን እንዴ አማራ ያሸንፋል ስትልማ እሱማ እያል ወደ ብሔር እየወሰድከው እኮ ኖ ወደ ብሔር ለአንድ ሴት ብሎ ወደ ብሔር ይወስደዋል ብለህ ታስባለህ? አንተ ራስህ ታስበው ከሙኒት ጋር ተጣልተህ ወደ ብሔር ይወስደዋል? በፍጹም አታስብ። እኔ አማራ ስለሆንኩ ነው እንደዚህ የሚያሳድዱኝ ያለው እኮ በግልጽ እኮ ይኸውልሽ ማንነትሽን ማንም አይሰጥሽም። መልሱ ራሱ ጋር ነው ያለው። ለምን በዚህ ይሰማሽ? ካሊፋ ሄለን የምትባለዋ ልጅ ብሔሯ ምንድን ነው? ኦሮሞ ነች ብሎ እኮ ሊገጠቅጣት ነበር እኮ ልጅቷን አይደል? ልጅቷ ብሔሯን አናውቀው አንደኛ ጋላ እያለ ጋላ ነች እያለ ልጅቷ ጉራጌ ነች። እስከ ለምን ብሔር ውስጥ መክተት ፈለገ? ቢካዝ ይኸውልህ ከኦሮሞ ከሆነ ኦሮሞና አማራ እችን አጋጣሚ ተጠቅሞ ሄለን የምትባለው ኦሮሞንም ተረግጣል። እንደውም አማራ ስረግጣ አይቻታል። ሁሉም ነገር ተነጋግራችሁ ከጊዜው ጋር ማስተካከል ያላችሁት በሙሉ ስትመጡ እናውቃለን። ማንም ሰው ከብሔር ጋር ተረጋግጧል። ዘር ያዕቆብ ሁላችሁ ሁላችንም መረጋጋት ስትመጣ ከብሔር ጋር ተረጋግጣን የመጣችሁ የምሬን ነው ብለህ በጣም ተረጋግጠ ኖ አለ መልስ መልስልኝ አለ ለምን ስለማውቅ ብረጋገጥ ለምጠየቀው ነገር ኃላፊነት ወስዳለሁ። የሚጠይቀኝ ካልካለ የምኖረው ቤሩት ነው። ፊት ለፊት ቪዲዮ ወጥቼ የምናገር ሴት ነኝ። ወጥቶ ይጠይቀኝ ሰደበችኝ የሚለው እሱ ግን ተደብቆ ነው የሚቀዝ ነው። ተጠያቂነት አለ እሱ መንግስት ስለሚፈልገው እሱ ቢናገር ተደብቆ ኃላፊነቱን አይወስዱም። አማራን የሚያዘው ይሄ ምስኪን አማራ በእሱ ንግግር መቀስቀሻ ነው እንጂ የሚደረገው ሌላ ምንም እሱ ላይ የሚመጣበት ነገር የለም። ከዚህ በፊትም አዲስ አበባ ወጥቶ ገብቷል። እኔን ግን ተሳደበች የሚል አካል ካለ በቪዲዮ ወጥቼ ነው የምናገረው። ሪከርድም ካለ ሪከርድ አለ። ኃላፊነቱን እኔ ወስዳለሁ። እሱ ግን ኃላፊነት መውሰድ እንኳ አይችልም። ተደብቆ ነው በአማራ የሚነግደው። ልዩነታችን ይሄ ነው። እሺ ቴንክ ዩ። አሁን ይኸውልህ ካሊፋ አሁን አንደርስታንድ ማድረግ ያለብህ ምንድን ነው ልጁ ከብሔር ይውጣ። ወንድ ነው፣ ወንድ ልጅ ነው። የገጠመው ከሴት እህታችን ጋር ነው። አማራ ትሆናለች አላውቅም። አማራን እያለች ነው ይጋጠማል። በምንድን ነው የምታውቀው? እስከዛሬ ድረስ እሱን በምንድን ነው የምታውቀው? አማራ እያለ ጌም ሲጫወት ከብሔር ይውጣ ለምን ትላለህ ታዲያ? እሱ ከብሔር ይውጣ ስለ ከብሔር ይሄን ከብሔር ጋር አላ እኛ አገባንም አዚ ውስጥ አማራው ምን አገባ? ኦኬ ይሄማ ልክ ነህ። እኔም አልደግፈውም። ግን ይኸውልህ አሁን አማራ እሷ የምታጠቀው በምንድን ነው? እሷ የምታጠቀው በምንድን ነው? በአማራነቱ አይደለም የምትጠቀው። ኖ በአማራነቱ አይደለም። ግን ተደብቆ ስላለ ለመንግስት አሳልፋ ምን አገባን እኛ? ለምን የተደበቀው ነው? ምን አገባን እኛ? እኮ አንተ ነህ የጠየቅኩህ ያልኩህ ለምንድን ነው እሱ ተደብቆ ያለው ነው? እኔ ምን አውቃለሁ? እሱ መንግስት አይን ውስጥ ላለመግባት ለአለምያ ጋር ተደብቆ ያለው አማራው እዚህ ውስጥ ያለው ይሄን እያወቀች አይደል ለማጥቃት ማንም ሰው ለማጥቃት እሱ የሚሄደው በምንድን ነው? ዘር ያዕቆብ እየሰማኝ አይደለም። አይ እሱ ከመንግስት ጋር እሱ ስፔሻል አይደለም። ሁሉም ሰው ሂዊም እኮ ፋኖ ምደግፍ ልጅ አይኖ ልክ ግን አለ ብዙ ሰዎች አሉ። አሁን ምንድነው እነ ከድር እነ እንትና ለምንድን ነው እንደዚህ የሆኑት? ይሄ ሁሉ እኮ ታዲያ እሱ እነ ከድርማ በፊት ለፊት ወጣው ወንድ ሆነው እኮ በፊት ለፊት ኦኬ እሱንም ፊት ለፊት ቢወጣ እንደነ ከድር አይደለ ጣፈንታው እንዴ? ታዲያ ለአማራ ተደብቆ መታገል ነው? አይ መደበቁ ነው አንተ የከፋህ ወይስ ምንድነው? ኖ አይደለም። እኔ እኮ ነገርኩህ ካሊፎርኒያ አማራ ጋር አገናኝ ኤቭሪ ታይም እኮ እሺ እኔ አክሰፕት አደረኩ። በምንድን ነው የሚያጠቁት? እሱን ስለተደበቀ ለመንግስት ለማጋለጥ ነው። ምን አገባኝ እንዴ? እሱ እኮ ራሱን ነው መቻል ያለበት። እሱ የሰዎችን ቢዝነስ እኮ ያወጣል እኮ አይደል? አሁን ለምሳሌ ልጅቷ እኮ አማራ ነኝ ብላለች። እሺ ችግር የለውም። ለአማራ የሚታገል ሰው እሱ ብቻ ነው እንደዚህ ተደብቆ የሚታገለው? አይ እምላል ሰማኝ ነው ባንተ ሐሳቢ ወደ ሌላ መታመጣልኝ። ይኸውልህ አንዴ ወንድም
ለምሳሌ አሁን አንዳንዶቹን ሴቶች እኮ የሚያወጣቸው እኮ በፎቶ እነዚህ ናቸው እያለ የሚያወጣቸው አማራ ልጆች ናቸው አይደል? ኦሮሞ ጋር ተጣልቶ አይደለም። የኦሮሞ ልጆች አጀንዳ አይደለም ይዞ የሚመጣው የአማራ ልጆችን ነው አይደል? ገበና ይዞ የሚወጣው የእሱም ገበና ይዞ የሚወጣ ሰው ይኖራል። ባይ ዘ ወይ ፎቶ እኮ አዲስ አይደለም። ሰው ሁላ ፎቶ አይኖ አዲስ አይደለም። ይሄ ሲሯሯጥ ነበር። ግን ምንድነው ይኸውልህ ወንድም የራሱን ጠብ ራሱ ነው መጣላት ያለበት። አማራ ህዝብ አያገባውም። አማራ ህዝብ ውስጥ የሚገባ የአማራ ህዝብ ጋር የሚነካካ ጠብ አይደለም። ራሱ ጨርስ ነው ያልኩት። እዚህም እኮ ሰው ሁሉም አማራ እየተቃወመ ያለው ይሄ ልጅ ለምን እንደሆነ ታውቃለህ? እኔ አሁን ለምሳሌ አንዳንዶች በመጥፎ ጊዜ ላይ መጥቶ ሊቀጠቅጠው ብሎ የሚያስብ ልጅ ሊኖር ይችላል። አገባኝ አማራ እዚህ ውስጥ አገባውም ያልኩ። ያችም ልጅ አማራ ነኝ ብላለች። የሚጣሉት እኮ አማሮች ናቸው እኮ። ስለዚህ እኛ እዚህ ውስጥ አንገባም። የራስን ጠብ የግለሰብ ጠል እዛ በእንትን በዳጣና በተለያዩ ነገሮች የተጣሉትን ይገባኛል። ግን መንግስት ስለሚፈልገው ብቻ ስለመተደበቀ ብቻ ይህን እንትኑ ክፍተቱን ተጠቅመው ሌላ ነገር ለማድረግ ፌር አይደለም። እሱ የራሱ ነው። እሱ ይሄ የሰው ግለሰብ አለመንካት ነው እንዴ? ነክቷቸው አያውቅም። እኔ 100% መሰክርለታለሁ። እስከዛሬ ድረስ ነክቷቸው አያውቅም። ያልነካቸው ሰዎች እዚህ ቲክታክ ላይ ጆከር እነሱ ብቻ ነበረ። ይኸውልህ ፊት ለፊት የሰውን ሰው ተናግረህ ያም ግለሰብ ፐርሰናል ነው የሚያደርገው። ስለዚህ የሰው ጋር አለመንካት በእችን ከነዚህ ጋር የሚጣለው በብሔር አይደለም የሚጣለው በግለሰብ ነው የተጣለው። በግለሰብ መታቸው፣ እነሱም በግለሰብ መቱት። አሁን የአንደኛዋን የልጅ ፎቶ ይዞባት ወጣ፣ እሷም የሱን ፎቶ ይዛ ወጣች። በቃ ደስ ይሄ ነው። እኛ ደግሞ ይህን ፎቶ ማን ነው ቀድሞ ያወጣው? እኔ አገባኝም። እኔ ማን ያወጣው ማለት ነው? ለምን ስጠይቅ አትመልስም? ይሄን ፎቶ ቀድሞ ማን ያወጣው? ምን አገባን እኛ የማን እንደሆነ ኖ ስጠይቅ ምን አገባኝ ትለኛለህ። አወጣችበት አወጣበት ማን ያወጣው እኮ ታውጣበት። ምን አገባን? ከእሷ ጋር ተጣልቶ እኮ ነው ያወጣው እኮ ገባኝ። ግን እሱም ስለተደበቀ ነው አይደል ያወጣችበት? የእሷ ጋር ተደበቀ። እየሰማኝ አይደለም ካሊፎንድን። እኛ እንደ አማራ አብዛኛው አማራ እየተቃወመ ያለው እኛ ምን አገባን እዚህ ውስጥና አማራ ልታከት የምትሞክረው ነው። በቃ ራስን ተጣላ። የራስ ጸብ ነው። ፎቶውን ካወጣችብህ በሚሊዮን ጊዜ ፎቶውን ታውጣ። ሌላም ነገር ማድረግ ካለባት መግደልም ካለባት አስገድል። እኛ ምንም አገባንም። ይሄ እኮ ግለሰብ ነው የተጣለው። በአማራ ጋር አማራን ጠልታ ምናምን በአማራ አሁን ለምሳሌ የተጣላው እኮ ከኦሮሞ ወይም ትግሬ ወይም ሶማሌ ብሔርተኛ ጋር የተጣላው ከግለሰብ ጋር ነው የተጣለው። በግለሰብ ደረጃ አጠቃት በግለሰብ ደረጃ የራስን ሰው አሳልፎ ላለመስጠት የራሱ ሰው እስከዛሬ ድረስ አብራችሁ ተነበራችሁ። የሚመራ የአማራ ትግል የለንም። በስድብ የሚመራ በእውቀት ይልቅ ብዙ የሚደበቁ የአማራ ታጋዮች አሉ። በገንዘብ ድሮ ነበረ ማለት ነበረብሽ። ተደብቆ 24 ሰዓት ሙሉ ጋላ ስላለ የአማራ ደግሞ በሴቶች መሀል ምን አገባው? እሱ ወንድ አይደለም። በሴቶች መሀል ምን ጥልቅ አሉ? ሴቶች ላይ ተጣሉት። እኛ ጸቡን ምን ያየነው በሴቶች ነው የተጀመረው። ምን አገባው? እሱ በሴቶች ማለት ወንድ አይደለም እንዴ? በሴቶች ማለት አልገባም። አትሳሳች። ለከሌ አግዞ ለሴት አግዞ አልተጣላም። ቆይ እና በሴቶች ጸቡን እኛ ያየነው እንግዲህ ሴቶች ናቸው የጀመሩ። ወንድ ምንም ማለት ሴቶች ነው። ግን በራሱ መጣበት ስለሰው ስለ ወንድሙ ቆሞ ተናገራት። ለምን ማለት ነው? በሴት ማለት ነው። እና ስለ ወንድሙ ቆሞ ከተናገረ ታዲያ ያ ሁሉ ያዙን ቀቁኝ የነበረው እናወጣለን ሐቁን ሲባል የነበረ በማግስቱ ምን ተገኝቶ ነው ይቅርታ ብለናታል የተባለ? ለምን አልወጣም እስከመጨረሻው እኮ አይስ ብቻ ሳይሆን ለምን ሳራ አልሀበሻን አይጠይቃትም? ለምን ዝም ብለን ከታይሰናችሁ ሞኝ እንመስላችኋለን መሰለኝ። ዋናዋ አውጥታ የተናገረችው ያሰጣችሁ ያማራ ልጅ አታክ ያርገች ሳራ ራስ በራሳችሁ ነው የምትበላው። ስለዚህ አታርጉ። ሆነ ማለት ነው። ራስ በራሳችሁ ነው። ነገ አንተም ላይ የሚመጣል፣ ነገ ሄለን ላይ የሚመጣል፣ ሂብም ላይ ይመጣል። እንደዚህ መሆን ፌር አይደለም። ላይ እንደሚመጣ ማለት ካሊፋ አየነው እኮ እኛም አማራ አይደላችሁም ተብለንማ የተገፋ ማአት ነው ያለው። እነሱ የራሳቸው ግሩፕ ብቻ ነው አማራ። እኔ ገብቶኛል። አማራነት ከየት ነው መልክ ካሊ እንደዚህ አታርጉ። ፌር አይደለም። ፐርሰናል ይኸውልህ፣ ሰው ልጅ ፐርሰናል ካጠቃ ፐርሰናል ነው። አየ በፐርሰናል ሌቭል አለማጥቃት ለአማራ ብሎ አይደለም የሚያጠቃቸው። እነዚህ ሰዎች ለብር ነው፣ በብር ነው የተጣሉት። ስለዚህ በብር ደግሞ የተጣሉ ሰዎች ደግሞ እዛው በብር ነው የሚጨራረሱት እንጂ አወጣችሁ አወጣት ከነሱ ጋር ችግር የለውም። እዛው በብር ይጨራረሱ፣ እዛው ይጣሉ። ቆኛ ገባን። እናንተ ለምን አሳልፋችሁ ትሰጡታላችሁ? ማነው አሳልፎ ይሰጠው? ቤት እየከፈታችሁ ለተሳዳቢና ለሌላ ሰው ማሳልፋችሁ። ልጅቷ እኮ ራሱ አማራ ነች እኮ ራሱ ያወጣችበት አማራ ነው እኮ ገባኝ። እዚህ ጋር ግን እናንተ ደግሞ ቤት ከፍታችሁ ፎቶ ለጥፋችሁ ለሌላ ሰው ማሳልፋችሁ ነው። አሁን ይኸውልህ የከፈተችው የራስን ጠል ራስን ግባ፣ አማራ ውስጥ አትግባ ነው፣ አትደበቅ ነው። አማራ ምንም አግባ፣ አማራ ህዝብ ምንም እዚህ ውስጥ ትክክል ነው ሐሳቧ። ግን ፎቶ ለጥፋ እንደዛ ማለት እሱ አንድ አንበሳ ለሚያገኘው ወንድሜ ይኸውልህ ካሪፋ እሱ አንድ አንበሳ ለሚጮኸው
የአማራ ህዝብ ሁላ መረገጥ የለበትም በሱ ምክንያት። ኦኬ ለሱ አንድ አንበሳ ተብሎ አማራንማ ቢያዝንማ ኖሮ እየሄደ ዋናው እኮ የሚጫወታቸው ሰዎች እኮ ከአማራ ጠል ጋር ነው የሚጫወቱ አይደል ብር ለማግኘት። ስለዚህ እኛ አገባንም። ይሄ አሁን ደግሞ የተጣላቸው ሰዎች እሱ ብቻ አይደለም። በእነዚህ በአማራ መጥቶ እኛ ግድም ሆነ ነጋዴም የሆነ ጌሜር የሆነ እሱ ብቻ አይደለም። እንደውም እሱ ጌሜር አይደለም። በጣም ብዙ እናውቃለን። መናገር ከፈለገ አንተም ታውቃለህ። እዚህ ሚዲያ ላይ ተራጋጭ ሆኖ መጨረሻ ጌመርም ሆነ ነጋዴም የሆነ ምንም የሆነ ቢዝነስ እሱ ብቻ አይደለም። እኔ አሁን ለምሳሌ ፐርሰናል ጥል ከአንድ ሰው ጋር ከተጣላው አማራ ተጣላ አይደለም፣ ፐርሰናል ነው የተጣላው። አሁን ለምሳሌ ካንተ ጋር አሁን በብር ተጣላን አይደል? በብር ተጣልተን ብሬን ሰጠኸኝ አልሰጠኸኝም ብዬ ከመጣው በኋላ ከዛ በኋላ አንተ መተህ ከኔ ጋር ብትጣላ ምንድነው? ፐርሰናል ጸብ ነው አይደል? አንተ ገብቷል ከኔ ጋር ምንም። እኔ አሁን ከዛ በኋላ ብሬን ለማግኘት ብዬ የአንተን ፎቶ ባወጣ አንተን ባስገድል ምን ብል ይሄ ከብሔር ጋር የሚገናኝ ነገር አለ? በቃ እና ስለ የፐርሰናል ጸቡን ግን እሱ ነው አማራን ህዝብ አሳልፎ እዚህ አይነት ይሄ የህፃን ልጅ እንትን ውስጥ ይሄ የህፃን ልጅ ይሄ የእርስ በርስ እዛ ጥል ያሉትን አምጥቶ የሴቶች ጥል ላይ ካሊፋ እኔም ነገ እኔ የሚባል ነገር እኔም እየሰማኝ አይደል? እኔ ችግር እኮ እዚህ ትግሉት እየሰማኝ አይደለም። ቆይ አንድ ወንድም እየሰማኝ አይደል? ይሄ የፖለቲካ ጥል አይደለም። እኔም ነገ መጥቼ ወይንም ህዊ ዋናችንም መተን በግለሰብ ተጣልተን መተን የአማራ ህዝብ ግን ነው ተሸንፈሃል ነው እየሰማ የተጣላችሁ እኮ አማራ ነች እኮ ልጅቷ አማራ ነች። ካሊፋ እየሰማኝ አይደል? ልጅቷ አማራ ነች። የተጣላችሁ አማራ ነች። በቃ እኮ ታዲያ በግለሰብ ይጨርሷ። አማራ ያሸንፋል ምን ማለት ነው? አማራ ያሸንፋል ብሎ የምንድን ነው ሌላ ሰው አልገባኝ። ምን ማለት ምን ቪዲዮ ነው? ይሄ እኮ ፎቶ እኮ ሁሉም ሰው ሲያወጣ የነበረ ፎቶ እኮ አዲስ ፎቶ እኮ አይደለም እኮ ገብቷል። ካሊፋ ቅድም ፌር ነው የዝችን ልጅ ምስኪን ልጆች ህፃናቶች ልጆች ተፖስቶ ሲናገር የዛን ሰዓት አንተ እንደዛ ገብተህ ብላ እቺ ልጅ ልጆቿ ናቸው ቀድማ የፖስተችው እና እናት ነው እኮ አንቺ ቀድማ የፖስተችው ማን ነው እኮ ለምን እሷን እንደዚህ ተናገሪኝ? ታረሱ ሁለቱንና መናገር ያለብህ እኮ ሁለቱንም ተናገሪ። አንቺ ግን እሱን ስትናገሪ እስከሆነ ይየውሽ እኔ ሲጀመር ለሷ ብዬ አይደለም የገባሁት። እኔ ሲጀመር ልጁን እኔ ነገርኩ ጆከርን ከማንም በላይ እዚህ ቲክቶክ ላይ ያልኩህ እኮ ተሳዳቢ ነው። ምን አደረገ ለአማራ ሲሉኝ ራሱ ኢትስ ኦኬ ለአማራ ድምጽ የሚሆን ልጅ ብዬ መከራከር ቁጥር አንድ ነበርኩኝ። ግን በጣም አማራ አይደላችሁም እያለ እሱ የፈለገውን ብቻ የሚያቅፍ ግሩፖች አሉት። እነሱ ብቻ የሚፈልጉት አማራ ለዛ ነው በቃ የዚህ ቲክቶክ ላይ አማራ ግን ከግለሰብ ጸብል ሲጣላ ለምን ሰማ እኔ አማራነቴን አንቺ አማራ አይደለሽም እየተባልኩ እኔ ብቻ አይደለሁም ላምጣልህ እናንተ አይደላችሁ የተባላችሁ እናንተ የምትሉት ከንትን ነው እና በቀበሌ ያሰቡ ሲሰድቡን ዝም እንበል ለመጣላት ቲጂ ነው የጥያቄ ሁለቱንም ሰተት ካለባችሁ ሲጀመር እኔ እንትናን አላውቃትም ሲጀመር እኔ አሁን ነው በዚህ በጻው ያወኳት እንጂ ብዙም አላውቃት ለሳራ ግን እቆማለሁ ለምን እንደምቆም ታውቃለህ ሳራም እንግዲህ በአማራነት ካልከኝ ለሳራም እቆማለሁ እሷም ለኔ ደሜ ናት እሷንም አሳልፈ ያስጣም እሷም በብሔሯ ቆማ የምትከራከር ሴት ነበር በሴትነቷ ካሊፋ ቤት ከፍተው መሰለኝ ቢዝነሷን አበላሹ እያሉ ሲናገሩ ነበር ይዛን ሰልፍ ተናግራቸዋል አስቆማቸዋቸው ካሊፋ ግን ታውቃለህ ግን ከኦሮሞና ትግሬ በላይ አማራ እንደሚፈልገው ታውቃለህ ጆከር በምን ምክንያት ብዙ አማሮች እንደሚፈልጉ ታውቃለህ ፐርሰናል ያጠቃቸው ፐርሰናል እኮ ኦሮሞቹን እኮ አላጠቃም ፐርሰናል እንደ ህዝብ ነው ያጠቃው ኦኬ ፐርሰናል ችግር የለውም አንተ ኮንደም ጋር ችግር የለውም እየሰማኝ አይደል እዚህ ያሉትን አማሮች ግን ፐርሰናል ሌቭል ያጠቃቸው ብዙ አማሮች ትክክል አውቃለሁ አጋጣሚው ካገኘ ኮንደም ጋር ያልተ ፐርሰናል ወንድም ነው እየሰማኝ አይደለም ይኸውልህ አጋጣሚውን ካገኘ እንደው የሚበቀለው ከኦሮሞና ሌላው ትግሬው አይነካውም ቢካዝ የሱ ስለሆነ ግን ከሌላው የበለጠ ግን አማራው ነው የሚያጠቀው ነው እኔ ልንገር እኔ እግዚአብሔር ነው ምን ብዙ ማቃቸው አማሮች እሱን ይፈልጉት አንተ አጥቃው ወንድሙ ሌላ ሰው እኔ ማጥቃት ከፈለኩ ነው በዚህ ወይ አይደለም ማጠቃው ይኸውልህ ወንድም ይኸውልህ እየሰማኝ አይደል እኔ ማጥቃት ፈልግ በዚህ ወይ አይደለም እንትን እያልኩ ያለሁት ምንድነው ግን የራስህን ጥል ልጅቷ ስትቀጠቀጠ ከጨዋታ ውጪ ብትንትንህን ስታወጣ የመረጃህን እንዳለ እያወጣች ስታሰጣብህ መታ አማራ ውስጥ መግባት የለብህም የራስን ጥል ተጣላ እኔ ችግር የለብኝም ባይዘው እኔ ይኸውልህ ልንገር በፐርሰናል ሌቭል ከሰው ጋር ቢጣላ እኔ ችግር እኔ አማራን ሲከት ነው ማለት አየህ ይሄ ደግሞ አንዴ ብቻ በተደጋጋሚ ችግር የለም በግለሰብ ከጣላ በግለሰብ እኔ ገብቷል ለምን ይኸውልህ ብዙ ጊዜ እንደዚህ አይነት ሸሮችን ሲሰራ ያለው ብዙ ጊዜ ይሄ እንትን ከኋላ በገንዘብ እየተከፈለ የሆነ ቡድኖችን እኔ አሁን ለምሳሌ ብዙ ጊዜ
መማር ላይ ጥቃት ሊያደርግና ቤታዮ ጋር ጥቃት ሊያደርግ ስል አስቁሜያለሁ። ቢካዝ የሚያደርገው እኔ የመጨረሻ ሀሳቤ ልንገርልህ፣ በግለሰብ ከተጣላ በግለሰብ ይጨርስ። ልክ ነህ። ግን አንድ ግለሰብ ሲጣላ ደግሞ ሌላው ደግሞ ቂም ያለበት ወይ ሌላ ነገር ያለ ተደርቦ እንትን ለማለት ሲል ኖ ማለት አለብህ። ከግለሰብ ጋር ይጣላል እዛው ይጨርስ። እሱ ብቻ ሳይሆን ሌላውም ሰው ሲመጣበት እሷም ግለሰብና እሱ ግለሰብ ቤት ሳትከቱ ብለህ ሌላ ሰው ግን መጥቶ እንትን የሚፈልገው በሌላ ኬስ ድሮ ቂም ያለበት መጥቶ እንትን ሲል አሳልፈ ለመስጠት እንትን አትበሉ። ይሄ ነው የኔ ጥያቄ። አመሰግናለሁ። ማንም አሳልፎ የሰጠው የለም ካሊፋ ኦልሬዲ ይኸውልህ ሰው